አንድም ሰው አልመሰከረልኝም። ይገርም። ነገር ግን የፕሮቴስታንት ልጆች ህይወት ሳበኝ። ጥቅሱን ደግሞ ለራሳቸው ዓላማ መጠቀሚያ ያደርጋሉ። አውዱን ሳይጠብቁ ማለት ነው። ገና ከተማው ይጮሃል፣ ገጠሩ ይጮሃል አሉ። ትንቢት ተናገሩ። የሚቀጥለው ትውልድ ቤተክርስቲያን በትክክል ይቀበላል ወይ የሚለው ነገር አሁን ልምዱ ከቃሉ በጣም የበለጠ ነው። መጀመሪያ ቤተክርስቲያን ሳቢ ነበረች። አሁን ሳቢ ሳይሆን አሁን አግላይ ነን። ስለዚህ ጾም መተው አለብኝ አልኩ። ጾም መተው አለብኝ አልኩና እናቴን አማከሩ። ፕሮቴስታንት ብላይንድ ሊሆን ሩቅ አይደለም። ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን። ዛሬም በድጋሚ የምንገኘው በወላይታ ሶዶ ነው። እዚህ ደግሞ በወንጌል ትልቅ ስራ የፈጸሙ በተለይም አገልጋዮችን በማስታጠቅ በማብቃት ለአገልግሎት ብቁ እንዲሆኑ በማድረግ በቲዮሎጂ በስነ መለኮት በማስተማር ለብዙዎች ለአገልግሎታቸው መልካም የሆነ አገልግሎት እንዲያገለግሉ ትልቅ አስተዋጽኦ ያበረከቱ አባት አሉ። እሳቸው ቤት ተገኝተናል። ዛሬ ከእሳቸው ጋራ የተወሰነ ቆይታ ይኖረናል። ስማቸው ጋሽ ተጠምቀ ዮሐንስ ነው። ከእሳቸው ጋራ መልካም ጊዜ ይኖረናል ማለት ነው። በጣም ደስ ብሎናል እንግዲህ ዛሬ ስለተገናኘን ጋሽ ተጠምቀ እና ለትውልዱ የሚያስተላልፉት መልእክት እንዳለ አምነን ከሰማነው ነገር ተነስተን ነው ዛሬ ወደ እርሶ የመጣ ነው። እና አስቀድሜ ግን ጋሽ ተጠምቀ ዮሐንስ ማን ናቸው? ባክግራውንዳቸው የኋላ ታሪካቸው ምንድነው የሚለውን ቢነግሩን ደስ ይለኛል። ተጠምቀ ዮሐንስ ሾንዴ ነው። እሺ፣ ሾንዴ ማለት የተጠምቀ ዮሐንስ ሙሉ የኔ ስም ነው። ነው እንዴ? የአባቶት ስም ሾንዴ ነው? ሾንዴ ነው። ሾንዴ ነው። በእንግሊዝኛ ጆን ዘ ባፕቲስት። ጆን ዘ ባፕቲስት ሾንዴ ማለት ነው። ኦኬ። እዚሁ ነው ተወልደው ያደጉት? ወላይታ ውስጥ ሁምቦ የሚባለው ወረዳ አለ። በሁምቦ ወረዳ ጉቱቶ ላሌና ቀበሌ የሚባል ቀበሌ አለ። ትውልዴ እዛ ነው። አባባ ዋንዳሮ የተወለዱት የኛ መሪ ናቸው እሳቸው። አባባ ዋንዳሮ የኛ መሪ ናቸው። ያስታውሷቸው ነበረ? በደንብ ያውቋቸዋል? በደንብ የኛ መሪ የማህበሩ መሪ ስለሆኑ በቃላቱ ቤተክርስቲያን የሁምቦ መሪ ስለሆኑ ብዙውን ጊዜ እናሳልፋለን። እሳቸውም እዚህ ድረስ ይመጣሉ፣ ይጠይቁናል። በአንድ አጋጣሚ እዚህ መጥተው ከኛ ጋር ሰርግ ቦታ ልንሄድ ስንል በደርግ ጊዜ ተያዘን። ወይንም አብረው ገቡ ከኛ ጋር። እዚች ይህቴ በተቀመጠችበት ቦታ ነበር የተቀመጡት። እንደው ለምን ያክል ጊዜ እስር ቤት ቆያችሁ? በዛ ጊዜ የነበረው በደርግ ጊዜ እኛ ወደ 3 ወር ምናምን ቆየን። ምክንያቱም አገባብ አልነበረም። እነሱ ፖሊስ የሚለው የተከለከለውን ስብሰባ ሲያካሂዱ ፈንጂ ይዘና ነው። እኛ ደግሞ ሰርግ ልንሄድ ነው። ሙሽሪቱም እዚህ አለች፣ ሙሽራውም እዚህ አለ። ተደርጎ ያለው ገጠር ነው። ያኔ ገጠር ላይ ቃል ኪዳን ክርስቲያኖች ቃል ኪዳን ሊጋቡ አይችሉም ነበር። ከዛ የተነሳ እዚህ ቤት ሰፊ ነው አለ። ሚዜዎቹም ሙሽሪቱ መጣና እዚህ ሌሊቱን ቃል ኪዳን ሁሉ ከፈጸምን በኋላ ጠዋት ልንወጣ ወደ ሰርጉ ቦታ ልንሄድ ስንል መጥቶ ያዙ ነው። ሰርጉም ተበላሸ። አልተደረገም። ከ3 ወር በኋላ ነው የተደረገው። አንድ የቀረ ሰው አለ ከኛ መካከል። እቃ ሊያመጣ የወጣ ሰው ነበር። እሱ መልዕክት ይዞ ሰዎቹ እነዚህ ተይዘዋል። ስለዚህ አሁን ሰርግ ቤት ምንም ወሬ እንዳይወራ፣ ማታ ይመጣሉ፣ አምሽተው ይመጣሉ። ወደ 3 ሰዓት አካባቢ ይመጣሉ እና አትጠብቋቸው፣ ድግሱ እንዳይበላሽ ድንጋይ ወሰዱና ከዛ በኋላ ሰርጉን ጨርሰው ወደ 4 ሰዓት ከምሽቱ ወደ 4 ሰዓት አካባቢ ለቤተሰብ ተነገረ። ለልጁ ቤተሰብ ተነገረ። ከዛ በኋላ በማግስቱ ሰዎቹ እኛን ለማየት እስከዚህ ድረስ መጡ። እኛም ከዚህ በኋላ ወደ ወህኒ ቤት ገባን። በፖሊስ የከሰሰው ክስ ውሸት ነው በሚል እኛ ደግሞ ወደ ያኔ ሲዳሞ ክፍለ ሀገር ነበር። ሲዳሞ ክፍለ ሀገር ጮኸን። አቃቤ ሕጉ ደግሞ 9 ዋስ እኛ 9 ነበር ከአባባ ዋንዳሮ ጋር 9 ነበረን። ፓስተር ዮሐንስም አለ፣ አባባ ዋንዳሮም አለ፣ ሴታም አለ። ከዛ በኋላ በዋስትና 9,000 ብር የሚያወጣ ዋስ እንትን አድርጎ በዋስትና ይለቁ ተባለ። ተለቀቅን። ዓርብ ዕለት ነበር የተለቀቅነው። በማግስቱ ክርስቲያኖች ከዚህም ዶገት እንትን አደረጉ፣ ዝግጅት አደረጉ። በአንድ ቀን ውስጥ
አርብ ተፈታን። ቅዳሜ ጠዋት ሰርጉን አካሄደን ከ3 ወር በኋላ። ከ3 ወር በኋላ የሚገርም ነው። ብዙ ጊዜ ታስረዋል እርስዎ? ያ ስራት ነው የታሰሩት። በጣም የሚገርመው በዛ ጊዜ 9,000 ብር ማለት መቼም ብዙ ብር ነው። ብዙ ብር ነው። እንደዚህ የሚያስታውሱት ከአባባ ዋንዳሮ ጋር የነበረ ወይ በታምራት ወይ ደግሞ ሲሆን ያዩት ነገር ነበር? እኔ ከኦርቶዶክስ ነው የመጣሁት። እሺ። ስለዚህ በጣም ለጋ ነኝ። ወደ እንትኑ ከኔ ቀደም ብሎ ከእሳቸው ጋር የታወቁ ሰዎች የሚያውቋቸው የሚናገሩትን እሰማለሁ። እሳቸው ደግሞ የተደረገውን ነገር ለማውራት አይፈልጉም። ስለ ራሳቸው ምንም ነገር መናገር አይፈልጉም። ጥያቄ ቢጠይቃቸው ምን ታደርጋችሁ እሱ የኔ ስራ አይደለም፣ እግዚአብሔር ነው የሰራው እንጂ እኔ ምንም በዚህ ላይ ጣልቃ የሚገባ የለም። ታሪኬ ኢየሱስ ነው እንጂ እኔ የማውቀው እሱ ነው አሉ። እንደው በትምህርት እርስዎ በቴዎሎጂው ትምህርት እንዴት ነው እስከምን ድረስ ሄዱ? እኔ ማስተርስ ድረስ ሄጃለሁ። ማስተርስ ድረስ ሄደዋል። በስነ መለኮት ትምህርት ዙሪያ ላይ እንደው አጠቃላይ ያገለገሉትን አገልግሎት እስቲ ቢቃኙልን። አንተ ኢቲሲ ገባው። ኢቲሲ በ1984 ገባው። ከዛ 4 ዓመትን ጨርሼ በ87 ተመረቅኩ። ተመርቄ እዚህ ወላይታ እንደመጣሁ የኬሚሲ ቃልዮት አገልጋዮች ሚኒስትሪ ትሬኒንግ ሴንተር አለ በዲፕሎማ የሚያስመርቅ፣ እዛ ጋር ዳይሬክተር ሆኜ ተመደብኩ። እዛ 2 ዓመት ከምናምን ስሰራ እንዳ የማስተርስ ዕድል አገኘሁ። ኤገስት ስከፈት እኔም አብሬ ነበር። ከዛ 3 ዓመት እዛ ኤገስት ላይ ጨረስኩ። ጨርሼ ማስተር በሲስተማቲክ ቴዎሎጂ ላይ ነው ሜጀር ያደረኩት። በዲግሪ ክርስቲያን ኤዱኬሽን ነው። አሁን ደግሞ ፓስተር ታስፎ ክርስቲያን ኤዱኬሽን በዲግሪ ነበር። እንትን ወደ ላይ ሲመጣ ደግሞ ማስተርሴን በሲስተማቲክ ቴዎሎጂ ነበር። ከዛ ብዙ ስራ ሰርቻለሁ። እዚህ ጋር ቅድም ፓስተር እንዳለው በኬሚስትሪ እንትን ያልኩኝ የተማሪ ፍላጎት ነበረ። እዚህ አካባቢ ኮሌጅ አልነበረም እና ኮሌጅ ሳልነበረ እዛ እያስተማርኩ ያለው ኤሲሲ ሶዶ ኢቫንጀሊካል ኮሌጅ በስቱዲዮ ማጠናጀ ከፈትን። እንደገና ወደ መብራት አጥቢያ መጣን። ከዛ ስም የሰራው ያለው ተለያዩ ቦታዎች የሄድኩ ዲላ ኬሚስትሪ ሄጄ ሌክቸር እሰጣለሁ። ሆሳና ኬሚስትሪ ሄጄ እዛ ሌክቸር እሰጣለሁ። ዱራሜ ሚሽን ስኩል አለ፣ እዛ ሚሽን ስኩል ዱራሜ ላይ ሄጄ እሰጣለሁ። ጨንቻም ሄጄ እዛ እሰጣለሁ። ጎፋም ሄጄ ሰጥቻለሁ። ከዛ መጨረሻ ላይ ወይስ የሚባል ትምህርት ቤት አለ በቃልዮት የሚሰራ ኤሲኤሲ ከኬሚስትሪ ጋር ዲዞልቭ ሆነና አሁንም ትምህርት ፍላጎቱም ከዲፕሎማ አላድግ አለ። ዲፕሎማ አላድግ ሲል እንደገና ወይስ ፕሮግራም መሰራት አለብን ብለን ሰራን። ከዛ ወይስ ላይ ብዙ ዓመት ፕሮጀክት ዲዛይን አድርጌ ከመንግስትም ፈቃድ አግኝተን አድርገን ሰራን። አንድ ጥያቄ ልጠይቆት። ብዙ ሰዎች አሁን ላይ እያንዳንዱ አገልጋይ የሙሉ ጊዜ አገልጋይ በተለይ ቴዎሎጂ ተምሮ ማገልገል አለበት የሚሉ አሉ። እንደውም ቴዎሎጂ ካልተማረ አገልጋይ መሆን የለበትም የሚሉ አሉ እና አንዳንዶች ደግሞ አይ ከዚህ ቀደም የነበሩ አባቶቻችን መች ተምረው ነው ወንጌል ያደረሱን የሚሉ አሉና በዚህ ጉዳይ ላይ እስቲ የሚሰጡን ምክር ምንድን ነው? መማር ለሁሉ አስፈላጊ ነው። እኔ ዲግሪን ከተማርኩ በኋላ ትምህርትን እንደጨረስኩ አድርጌ ነው የቆጠርኩት። ከኔ በላይ ሰው የለም አይነት ነገር ሀሳብ ነበረ። ዲግሪ ሲጨርሱ እና ማስተርስ ጋር ሲሄድ ወደ ውስጥ አስገባኝና ለካ የተማርኩት ሁሉ ላይ ነው። ወደ ውስጥ በደንብ አድርጌ አልሰራውም የሚል ነገር ነበርና መማሩ በጣም አስፈላጊ ነው። በጣም አስፈላጊ ነው። አንደኛ በብዙ ነገር ይጠቅማል። ሁለት ነገር አለ። ሴንትሪፒታልና ሴንትሪፉጋል ሚሽን የሚባል ነገር አለ። ሴንትሪፒታልና ሴንትሪፉጋል ሚሽን የምለው እንትን ላይ አንደኛው ወደ ሰዎች መሄድ ነው። ሁለተኛው ሰዎችን መሳብ ነው። ያንን መሳብ ማለት በህይወት በአኗኗር በምናምን ነው።
በጣም መረዳት ያስፈልጋል። ቃሉን በቤት ላይ አሁን ቤተክርስቲያን ላይ ስንቀመጥ ስናገለግልም ሌሎችም ሲያገለግሉ ስናዳመጥም ወደ ውስጥ ገብቶ መስራት ላይ በጣም ትልቅ እንትን አለ። እንደው ብዙ ጊዜ ላይ የሚባል ነገር አለ። በጣም ወደ ቴዎሎጂ እየጠለቁ ሲሄዱ ደረቅ ይሆናል የሚሉ ሰዎች አሉ እና ይህ እንዴት ያይታል? ደረቅ ነው የሚለው ነገር ብዙም አልቀበልም። ሀሳቡን አልቀበልም። ያጠናነው ጥናታችን በእርግጥ ምርመራ አለ። ፊሎሶፊ ስለሆነ ምርመራ አለ። ወደ ውስጥ ዲፕ አድርጎ መስራት አለ፣ ማሰብ አለ፣ ዲፌንድ ማድረግ አለ። የተለያዩ አንገት ኤሪያዎችን በጣም እንትን ያደርጋል የሚል ነገር አለና ስለዚህ ደረቅ አያደርግም። አንዳንዶች ለምንድን ነው በፊት ላይ የነበራቸው ቅናት የፊት ላይ የነበራቸው የአገልግሎት ግለት ይቀንስና ከተመረቁ በኋላ አንዳንዶች ወደ ኤንጂኦ ይሄዳሉ ምናምን የሚል ነገር በብዛት አለ እና ይሄ ሰዎች ወደ ቴዎሎጂ ገብተው የመማር ነገራቸው እንዲቀንስ አድርጓል የሚል ስለሆነ ነው። ሁለቱም ነገር ከአያያዝ ነው። አንደ ሆያ ሆዬ የሚሄድ ከሆነ የዛ ሰው ከሆነ ብዙም ላይገባው ይችላል። አንዳንዶቹ በዚህ በቴሌቪዥን እስክናያቸዋለን እንዴት ከመስመር እንደሚወጡ ዋናው መጽሐፍ ቅዱሳዊ ጥቅሱን ደግሞ ለራሳቸው ዓላማ መጠቀም ያደርጋሉ። አውዱን ሳይጠብቁ ማለት ነው። ብዙውን ጊዜ ስሜታዊ ያደርጋል። ጠለቅ ብሎ ማየት ማለት ዘሞር ዩ ሪድ ዘሞር ዩ አንደርስታንድ ዘሞር ዩ ዱ ዘሞር ዩ አንደርስታንድ ታደርጋለህ። ወደ ውስጥ ገብቶ ማወቅ በጣም ጠቃሚ ነው የሚል እንትን አለ። እንደው በዚሁ አያይዘው አሁን የሚያዩዋቸው በትውልዱ መካከል የሚታይ የአስተምሮ ግድፈት፣ የሞራል ግድፈት፣ የስነ ምግባር እንደገና ደግሞ የመንፈሳዊ ልምምዶች እና ከመስመር የወጡ ብዙ ነገሮች አሉና እንደው ለትውልዱ ምን ምክር አሉት? አንድ የሚሰራው ነገር አለ። እኔ እናንተ በዚህ በሚዲያ ሰምታርጉ ነው እንጂ አንድ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ጳጳስ ነበሩ። ጳጳስ ፓስተር ተስፋ ሊያውቅ ይችላል። አባባ የኢትዮጵያ ጳጳስ መሆኑ ነበር። ከወላይታ ኢትዮጵያ ጳጳስ እና እሳቸው የተናገሩት ነገር ልደልግ የሚጮሁ ልጮህ ትንሽ ተቃርበዋል አሉ። ገና ከተማው ይጮሃል፣ ገጠሩ ይጮሃል አሉ። ትንቢት ተናገሩ። ገጠሩ በ1967 ዓ.ም መሬት ላራሹ ተብሎ ተወሰነና ገጠሩ ጮኸ። ከተማው ደግሞ ሐምሌ 19 የከተማ ቤቶች ትርፍ ቤት ነው ተብሎ ተወሰነና ከተማው ጮኸ። እናንተ ግን ቃሉን ስሙ አሉና አስተማሩ። እኚህ ሰው ሲመጡ መንገድ ላይ አገኛቸውና ሌላ ቀን በጣም ቆይቼ አገኛቸውና ሰላምታ ሊሰጥ ፈለኩና ጤና ይስጥልኝ አልኳቸው። ጤና ይስጥልኝ አሉና መስቀል አወጡ። እኔ ፕሮቴስታንት ነኝ አልኩኝ። እጅ ሰጡኝና በርታ አሉ። ምን አይኮት ያልኩት ነገር አለ። የእኛም ቤተ ኦርቶዶክስ መጀመሪያ እውነተኛ አስተምሮ ነበር የወጣው። ከዛ በኋላ ጨመረ ነገር የተጨመረ ደብዘዛው ጠፋ። ስለዚህ በያዝከው በደንብ አድርገህ ጽና። ጨመረ ነገር ነው ከመስመር ያስለቀቀን። መነሻዋ ኦርቶዶክስ እውነተኛ አስተምሮት ነበረ አሉና ቀጥለ። ከዚህ መስመር ብትወጣ አንተ ሞት ይጠብቃል አሉ። በጣም አጸኑ መንገድ አሉና አሁን ዘመናዊ ልምምዶች በጣም እየፈራ ነው ያለ ነው። የሚቀጥለው ትውልድ ቤተክርስቲያን በትክክል ይቀበላል ወይ የሚለው ነገር አሁን ልምምዱ ከቃሉ በጣም የበለጠ ነው። ልምምድ ሰዎች በጣም ልምምዱና የተለያየ ስሜታዊ እንትኖቹ በጣም የለበሱ ሲሆኑ ቃሉ በጣም ያዘዝዛል። ስለዚህ በጣም ስጋት አለ። ልክ የኦርቶዶክሱ እንደነገርኩኝ እኛም እየጨመረ ስንሄድ ፕሮቴስታንት ብላይንድ ሊሆን ሩቅ አይደለም። አሁን ወጣቱ መጣው ሁሉ ያለው ነገር ሁሉ በዚህ አይነት ከቀጠለ እንትኑ ብላይንድ የሆነ የሚል ነገር አለ። ስለዚህ ቤተ ክርስቲያን ምን ማድረግ አለባት? አገልጋዮቿ ላይ በተለይ ቤተ ክርስቲያን ቆም ብላ ማየት አለባት። ራሷን ቆም ብላ ማየት አለባት። ኢንቨንተሪ ማድረግ አለባት። ወደኋላ ቆጠራ በዚህ ዘመን እንደነበረ
የሚለውን ነገር ማየት አለባት። ባላት ሪሶርስ ባላት አቅሟ የሰለጠኑ ሰዎችን ወደ አይታ ማየት አለባት። የመጣሁበት መንገድ ይሄ ነው ወይ? አሁን የመጣንበት መንገድ ላይ ምን ያሳስታል? አሁን ለምሳሌ ቃለ ሕይወት 98 ዓመት ነው የመጣችው። 98 ዓመት አሁን 98 ዓመት ከምስረታ እስካሁን 98 ዓመቷ ነው። ከ1920 አሁን 18 ነው። አሁን ይህቺ ቤተክርስቲያን እንደገና ወደ ኋላ ተመልሳ ማየት አለባት። ራሷን የመጣችበትን መንገድ አባቶች እንዴት ነበሩ፣ እንዴት ነበሩ፣ መንፈስ ቅዱስ እንዴት ነበር ስራ ላይ ሲያግዛቸው ነበረው የሚለው ነገር እንደገና ወደ ኋላ ማየት ያስፈልጋል። አይታ እድሜው አጠጋ ወይም ትራንስፎርሜሽን ሰርታ በአዲስ መልክ መሄድ አለባት የሚል ነገር አለ። እንደው እንደዚህ መጽሐፍ ለትውልዱ ሊያበረክቱት የሚችሉት ያሰቡት ነገር አለ? አስቤ ያለው ግን ጅማሬውም ጀምር ያለው ግን አሁን ይሄ ስታክ አደረገና ኮምፒውተር ላይ በደንብ አይሰራ። እንደዚህ ሌላ ሰው እርስዎ ናሬት እያደረጉ ታይፕ የሚያደርግ ቢኖር ውስጦት ያለውን ማስተላለፍ ይፈልጉትን ጥሩ ነገር ይመስለኛል። እሱም ያሰብኩና እየጸለይኩበትም ነው። ቃለ ሕይወት ቤተ ክርስቲያን ከቤተ እምነቱ ጋር የነበረ እንቅስቃሴና በዛ አካባቢ ያደረግከው አስተዋጽኦ ምን አለ ብለህ ታስባለህ? እኔ ጌታን ተቀበልኩት 1962 ነው። 62 ኦኬ። ከኦርቶዶክስ መጣ። ከኦርቶዶክስ መጣ። እንዲያውም አሁን ቅድም ያልኩት ስሜ መጀመሪያ ሾኮላ ሾንዴ ነው ስሜ። በሾኮላ የሚለውን ስም በኦርቶዶክስ ክርስትና ከተነሳው በኋላ ተጠምቀ ዮሐንስ ተባለ። ያንን የክርስትና አባቴ ትምህርት ቤት ወሰደና አስመዘገባኝ። በዛ ስሜ ቀረ። ከዛ ከመጣው ጀምሮ በቃለ ሕይወት ቤተክርስቲያን ውስጥ ነው ያለሁት። እዛ ቦታ ላይ የተለያዩ ስራዎች ላይ ሰርቻለሁ። መጀመሪያ በወርልድ ቪዥን ከቃለ ሕይወት ጋር የሚሰራበት ፕሮጀክት ነበር ልማት ውስጥ ለ7 ዓመት እዛ ሰራው። ከዛ በኋላ በ1984 ላይ ኮሌጅ መግባት እድል አገኘው። ፈተና ተፈትኜ ኢንተር ገባሁና እዛ ገባሁ። ከዛ ከመጣሁ በኋላ ልማትም ብዙ ሰርቻለሁ። እንደገና በቤተክርስቲያን ብዙ ሰርቻለሁ። ልማት ኮኦርዲኔተር ሆኜ ሰርቻለሁ። ጠረጴዛ ልማት ማህበር አለ፣ በዛ ሰርቻለሁ። እዚህ ወላይታ ውስጥ ማታ ቦታዎች ሰርቻለሁ። ከዛ መጽሐፍ ትምህርት ቤት አስተማሪ ነበርኩኝ፣ አሰልጣኝ ነበር። ብዙ ጊዜ የኔ ስጦታዬ ከስብከት ይልቅ ማሰልጠን ነው። እኔ 45 ደቂቃ ስበክ ከምሉኝ 45 ሰዓት አስተምር ብሉኝ ደስ ይለኛል። 45 ደቂቃ ስብከት አልፈልግም። እሱን ለሰባኪዎች አስቀምጫለሁ። ሰባኪ አይደለሁም፣ እኔ አስተማሪ ነኝ። በዛ በልማት ማህበሩም የሰራው ነበረ፣ ኮሌጆችም ላይ የሰራው ነበር። ኬሚስትሪ ዳይሬክተር ነኝ፣ ዲፕሎማ ፕሮግራም ዳይሬክተር ሆኜ እያለሁ ህዝቡ ጥያቄ ያቀርባል። ጠረጴዛ ወጣ ይላል ከከተማ። የማታ ትምህርት ቤት ተከፍቶ ሰው መማር አይችልም። ከዛ በኋላ ኤስአይ ነበር ከኛ ጋር የሚሰራው። ኤስአይ ማቀረብን ኢትዮጵያ ጉባኤ ላይ በትምህርት ጉባኤ ላይ የኛ ቃለ ሕይወት የትምህርት ጉባኤ አለ፣ ቴዎሎጂካል ኮሚሽን አለ እና በዛ ቀረብን። አልተቀበሉም ሀሳቡን። ምክንያቱም አንደኛ ቦቢቾው ከሆሳና ወጣ ብሏል። እንደገና ዲላ ከከተማ ወጣ ብሎ ነው ያለው። ለማታ ትምህርት አይመችም። ማታ ትምህርት ፕሮግራም እንክፈት ብለን አቀረብንና ጉባኤው ሊቀበለኝ አልቻለም። ከዛ በኋላ በጣም ውስጤ ላይ በጣም ሪሰርች መስራት ጀመርኩ። ሙሉ ወንጌል፣ ቃለ ሕይወት፣ ሉተራን ቤተክርስቲያን የሚማሩ ሰዎች ፍላጎቱ የሚለው ነገር ኢንተርቪው ያልኩ ሰዎችን ጠያየኩና ከዛ መጨረሻ ላይ ሶዶ ኢቫንጀሊካል ኮሌጅ የሚለውን ከፈተና በሱ ላይ እየሰራን እያለን አሁን ቅድም የተባለው አቶ ዋጃ ስልጣኑን ሲለቁ ተርማቸውን የአገልግሎት ተርማቸው አብቀው ሲተኩ ጠረጴዛ ግቢ ያለው ኬሚስትሪና ሶዶ ኢቫንጀሊካል ኮሌጅ እዚህ ጋር የነበረው ሁለቱ መርጅ ሆኑ አንድ ላይ ሆኑና ከግቢ ወደዚህ መጣሁ። በጣም
አሁን ዲግሪ ፕሮግራም ነው፣ ዲፕሎማ ፕሮግራም ነው። ምንም እንትን ነበር። መጨረሻ ላይ አሁን ሪሰርች እንትን ቀጠልኩ፣ መስራት ቀጠልኩና ወይስ የሚለው እዛ ግቢ ላይ በዲግሪ ፕሮግራም ተከፈተ። ያስከፈተው እንድሪያስ በለጠ የሚለው ልጅ ነው። እንድሪያስ በለጠ የሚለው እዛ አስከፈተ። ከዛ በኋላ እንትን አደረግን። በዛ እዛ ግቢ እየሰራን እያለን እዚህ መጣን። እዚህ የኛ ቦታ ነበር፣ ግሼ ቦታ ላይ 12,000 ምናምን ካሬ ቦታ ነበርና ለዛ ያንን ካሬውን ወደ መዛግብት ትምህርት ቤት ለማድረግ 2 ዓመት ፈጀብኝ። መንግስት ጋር ኔጎሽዬሽን ማዘጋጃ ቢል ኦፍ ኳንቲቲ ማቅረብ ላይ ፕሮጀክት ፕሮፖዛል ማድረግ ላይ ቃልዮት በየቦታ እየሄደች ቦታ ተወጣለች እንጂ ስርዓት ልማት አትሰራም የተባለ እየተወቀሰ እሱን ታያለ እያለን አሁን መጨረሻ ላይ ወይስ ከግቢ ወይስ እዚህ እንዲመጣ አደረገ። ካደረገን በኋላ እዚህ ግቢ መብራት ኃይል ግቢ የነበረው የኮሚቴው ደግሞ እሱንም ደግሞ ከወይስ ጋር አገናኘና ትልቅ ዲግሪ ፕሮግራም አሁን ማስተርስም እየሰሩ ናቸው። ከፈትን። የትምህርት ቤቱ ጉዳይ ነው። 2 ዓመት ምናምን ፈጀብኝ። አሁን ያንን የሰራሁት የልማትን ፕሮጀክት ፕሮፖዛል መስራት ላይ እንትኖች ላይ በጣም እንግዲህ ወደ 7 ዓመትና 8 ዓመት ልምድ ስላለኝ ከዛ ተጠቅሜ እና ቤተክርስቲያን ወከለችኝና ስጋተ መጨረሻ ላይ አንድ በጎ አድራጊ ሰው አገኘን። ከዛ ሰው ጋር መስራት ጀመርን። አሁን ባለበት ደረጃ አደረገ። ብዙ ሰው ተምሯል እዛ። በጣም አሁን በአሁኑ ሰዓት 500 የሚያክል ተማሪ አለ። 500 የሚያክል ተማሪ አለ። ብዙ ሰው ተምሯል። ከካምባታ፣ ከወላይታ፣ ከሀዲያ፣ ከጋሞ፣ ከጎፋ፣ ከሳውላ ማለት ከዳውሮ በዚህ በኩል ከሽሽቾ በሙሉ በዚህ መጥቶ ፕሮግራሙ ምንድነው? ሙሉ ጊዜ ታይም አለ፣ ዊኬንድ አለ፣ ሞጁል አለ። 6-7 ፕሮግራሞች አሉ። የርቀት የለም። ሳምንት ላይ አርብና ቅዳሜ ማለት ዊኬንድ አለ። እንግዲህ ጋሽ ተጠምቀ ዮሐንስ በጣም ደስ ብሎናል አብረን ስለነበርን። እኛ እንደነዚህ ያገለገሉ አባቶችን ስንሄድ ባዶ እጃችንን መሄድ የለብንም። እንደ እውቅና መስጠት አለብን፣ ጥቂት ነገር ስጦታ መስጠት አለብን እንላለንና እናንተንና ያገለገላችሁትን የሚመጥን ባይሆንም ፍቅራችንን የሚያሳይ አብሮነታችንን እግዚአብሔር ከእናንተ ጋር እንዳለ ደግሞ ምልክቱ እንዲሆን ብለን የምናበረክተው ጥቂት ስጦታ አለችና እዚህ በእጄ ይዣለሁ። ይሄ ከጋብስ ዓለም አቀፍ አገልግሎት ሚኒስትሪ የ10,000 ብር ስጦታ ነው። ይህንን ያው የምንሰጠው እውቅና ለመስጠት ፍቅራችንን ለማሳየት ላበረከታችሁት አገልግሎት የሚመጥን ባይሆንም ሽልማታችሁ በላይ በሰማይ ቢሆንም ይህን ስጦታ ግን በደስታ እናበረክታለን። ተባረኩ። አሜን። የሚሉት ነገር ካለ በመጨረሻ እንደ ማስተላለፍ የሚፈልጉት ነገር ካለ ለእርሶ እድሉ ልስጥ። ትልቁ ነገር ሰው ወደ እግዚአብሔር ከመጣ በኋላ ቅድም ያልኩትን ሁለት ነገሮችን ደግማለሁ። ሰዎችን መሳብ፣ ከውጭ ያሉት ሰዎች መሳብ ላይ አንዱ ሚሽን ነው። ቤተክርስቲያን በፊት የነበረችው ቤተክርስቲያን ጀማሪዋ ቤተክርስቲያን ወላይታ ውስጥ የነበረችው ጀማሪዋ ቤተክርስቲያን ሳቢ ነበረች። አሁን ሳቢ ሳይሆን አሁን አግላይ ነን። በቄስ ትምህርት ቤት ስላደግኩኝ ቄሱም ስላሳደገኝ አንድም ሰው ወንጌል አልመሰከረልኝም። አንድም ሰው አልመሰከረልኝም። ነገር ግን የፕሮቴስታንት ልጆች ህይወት ሳበኝ። ትምህርት ቤት ላይ እስክሪብቶ ቢወድቅ አንዱ እስክሪብቶ ከመሬት ያገኝና ያንሳና የዚህ እስክሪብቶ ጌታ ይላል። እኛ ግን አይደለም። እኛ እስክሪብቶ ከተገኘ እንዲያውም ከመሬት ቀርቶ ከኪስም ለማውለቅ ነው የምንጥረው። ህይወታቸው በጣም ደስ የሚል ነበር። አነጋገራቸው፣ እግዚአብሔርን አይጠሩትም፣ ፍቅራቸው፣ አንድነታቸው በጣም ይማርከኝ ነበር። ከዛ በኋላ ፊቴን አየሁ። አሁን ፊቴን መስዋዕት ወሰድኩና ፊቴን ሳየው እንዲያርገ ሳየው ገጠጥ ያለ ሰው። አሁን ይሄን ፊቴ ገጠጥ ያደረገው ጾም መጾም ነው። ስለዚህ ጾም መተው አለብኝ አልኩኝ።
ጾም ተው አልኩና እናቴን አማከሩ እና አንቺ ምስጢረኛ ብትሆኚ ጓዳ ወተት እጠጣለሁ፣ ሳሎን ላይ አባቴ ጋር አብረን ምግብ እንበላለን አልኩ። እሺ ሁለት ዓመት ያህል አጠጣችኝ በስውር። በእንቱ ጾመኛ ነኝ፣ ከአባቴ ጋር ጾመኛ ነኝ፣ ከእናቴ ጋር ግን ጾምን ፈቼ። ከዛ በኋላ ከሁለት ዓመት በኋላ ፊትን ሳየው ያው ጋጣጣ ነኝ፣ ምንም ለውጥ አልነበር። አሁን ምን ይሻላል አልኩኝ። የእነዚህ የፕሮቴስታንት ልጆች ተጽዕኖ በጣም ወደ ውስጥ ገባ። ከዛ በኋላ አይ እነዚህ ልጆች ወደ ቤተክርስቲያን ሄዶ የሚቀቡት ነገር አለ፣ ይህ መልካቸው እንዲያምር ያደረገው የሚቀቡት ነገር አለና ብዬ ወደ ቤተክርስቲያን ሄድኩ። አቅራቢያ ያለ ቃላት ቤተክርስቲያን ነበርና በሌሊት ተነሳሁ ሄድኩኝ። ሴት ሄድኩና በራፍ ላይ ቆሜ መሳም ጀመርኩኝ። እንትን መቃም ያው የለመድኩት መቃም ጀመርኩ። ስቅም ሲስሙት አንድ በእድሜ ከኔ በጣም የሚበልጥ ሰው አለ። እሺ ብዬ ገባው። ሲገባ ቦታውን ሰጠኝ። በወታ ባህል ላይ በእድሜ ሸመገል ያለ ሰው ለልጅ ወንበር አይሰጥም። አሁን ተነሳና ቦታው ሰጠኝ። ሄድኩና ቁጭ አልኩኝ። ሰውነቴ የፈራ አሁን እንግዲህ የሚቀቡት ለመቀባት ነው ያልኩት። እነሱ አሁን የሚያምሩት የሚቀቡት ቅባት አለ ያልኩት። ከዛ በኋላ ፕሮግራሙ አለቀ። ጌታ ኢየሱስ ክርስቶስ የግል አዳኝ አደረጋችሁ ለመቀበል የምትፈልጉ ለመቀበል የምትወቃ አለች። እኔም ለመቀበል ነው መሰለህ። አዎ የሚቀበለው እቃ ይሁን ምን ይሁን አላውቅም። ከዛ መጨረሻ ላይ ቃል ኪዳን አስገቡኝ። ተነሳሁ ሁለት እጄን አንሳለና የቤተክርስቲያን ስርዓት አስገቡኝ። አባታችን ሆያልና ሰው ሁሉ ሲወጣ ቀረው። አልተቀበልኩማ። ለመቀበል ቆዩ። ለመቀበል ቆዩ። ከዛ ቤተክርስቲያን መጋቢ ቆይቶ ልጅ ያለ ና አለ። መጣሁ። ምንድን ነው? አይ እኔ የሚቀበል ነገር ካለ ለመቀበል ብያለሁ። አይ ሳምንት ሳታቋርጥ ና አሉ። ስለዛ ሳታቋርጥ ና አሉ። እሺ አልኩ። ቤት ሄድኩ። የሚቀጥለው ሳምንት ሄድኩ። የለም አልሰጠኝም። የሚቀጥለው ሳምንት ሄድኩ። ከዛ በኋላ መጨረሻ ላይ ትልቁ አቦይ ነበር ክርስቲያን የተነሳው። ትልቁ አቦይ እኔ ጋ ቀስ በቀስ እያለ ሄደ። ክርስቶስ ደግሞ ተወለደ በውስጤ። ከዛ በዛ ምክንያት ጌታን ተቀበልኩ። አንድም ወንጌል የሰበከ ሰው የለም። አሁን ሳቢነት የዛን ጊዜ የነበሩ ሰዎች ሳቢዎች ናቸው። ህይወታቸው ይስባል። ምንም ቃል ወንጌል ባይሰብኩ ህይወታቸው ሳቢ ነበር። አንዱ ሰውዬ አንድ ምሳሌ ልንገርና፣ አንዱ ሰውዬ ቤቱ ወንዝ አጠገብ ነው። በጋ ጊዜ ከብት አንድ ግደል ጠፋች። አንድ ሰው ግደል ጠፋ። አውጫጭኝ ተቀመጡ ሰዎቹ። ይሄ ሰውዬው ቤቱ ወንዝ አጠገብ ያለው ሰውዬው ክርስቲያን ነው። አሁን በወቅቱ ክርስቲያን ማለት የተጠላ ሰው ነበር። መጨረሻ ላይ አውጫጭኝ ተደረገ። አቶ ስሙ ዳዲሶ ነበር። አቶ ዳዲሶ አቤት፣ ያ ሰው ገሌን ግደል የወሰደ ሌባ አይተሃል? አላየሁም። እንዴት አንተ ቤቲ ወንዝ ዳር እስከ ወንዝ እኔ እንዴት ጠብቅ ያለኝ ሰው የለም አላየሁም። እሺ ጅብ በልቷል በለ አለው። አይ ጅብ ሲበላም አላየሁም። ለምን በጅብ ላይ ኃጢአት አደረጋል? መጨረሻ ላይ 16 ጠቃ ብር አስከፈሉ። ብሩን ደስ ብሎ ከፈለ። ስለ ግደቱ የሚያውቀው ነገር የለም። ጅብን በልቷል ብለህ ተናገር የተባለውን ስለ ጅብን መናገር አልፈለገም። ከዛ መጨረሻ ላይ 16 ጠቃ ብር ከፈለ። ጠገራ 15 ብር ማለት ትልቅ በሬ የሚገዛ ነው። 16 ጠቃ ብር ከፈለ። ከዛ በሳያሳቸው ምንድን ነው ሰዎቹ ያዩት እንትን ነው። አይ እምነት ካመናቸው እንደ ዳዲሶ ይመኑ ማለት ህይወታቸው ሳቢ ነበር። እና ሌላው ሁለተኛው መሄድ ነው። ስንት ፊት ያልኩት የመሄድ ወንጌል ነው። በመሄድም በመኖርም የአሁኑ ሰው ሁለቱም አሁን መሄድ ብቻ አይደለም። አምልኮ ቤተክርስቲያን መድረክ አግኝተን አምልኮ የምናደርገው አይደለም፣ ግን መኖር ያስፈልጋል። አሁን የጎደለው መኖር ነው። አሁን
ክርስቲያኖች አንዱ ሰውዬ አንድ ጊዜ መጣና እንዲህ አለ። የሆነ መድን ድርጅት ነበር ያ ቢሮ ስንሳሳ አሁን መጣና የሆነ ነገር ከኛ የተሰራ ነገር ነበር እና ምን አለ፣ እሺ ወደ እናንተ ከመምጣት ወዴት እንሂድ? የመጨረሻ ሰዎች እናንተ ናችሁ ብለን ነበር። አሁን ወዴት እንሂድ? ሰው ሁሉ እንደዛ ያለ ነው። አሁን ዋሾ፣ ውሸትም፣ ተንኮልም፣ ጥፋትም ምናምን ሁሉ በአብዛኛው በእኛ በአማኞች ጎልቶ ይታያል። አሁን ውጭ ፈሪሃ እግዚአብሔር የለም፣ በጣም ተለማመደ። ፈሪሃ እግዚአብሔር የለም፣ በጣም ተለማመደ። ስለዚህ ሰው ሁሉ ከዛ በመኖርና በማገልገል ቢኖር ጥሩ ነው የሚል ነገር አለ። በመኖርና በመሄድ በመሄድ በጣም የሚገርመው ደስ የሚል ነገር ነው። እግዚአብሔር ይባርኮት። እንግዲህ እኛም ደስ ብሎናል። ይህንን መልእክት ደግሞ ለትውልድ ሁሉ እናሰማለን። እንደገና ደግሞ ሌላ ጊዜ ጌታ እድል ሰጥቶን ስንገናኝ ደግሞ መጽሐፉም አልቆ እንደምንገናኝ ተስፋ እናደርጋለን።